ህመሙ ደግሞ እኔ አልታመምም ብዬ ሰብኬ አላውቅም። እታመማለሁ፣ ጌታ ይፈውሰኛል። ባይፈውሰኝስ? ኤልሳን በሚሞትበት በሽታ ሞተ። ኤልሳን በሚሞትበት በሽታ እኮ ታመመ እኮ ነው ብሎ ጢሞቴዎስም የሆድ ህመም ነበረው፣ እንደኔ ነርቭ አይሁን እንጂ ሳያቲክ ነርቭ አይሁን እንጂ። ደግሞ ስለምጸልዩልኝ ጌታ እግዚአብሔር ይባርካችሁ። በሳምንት 3 ቀን በተከታታይ ማነው ሰኞ፣ ሮብና አርብ ህክምና አደርጋለሁ በግል እና ጥሩ ለውጥ አለ። ጸልዩልኝ። ኦፕራሲዮን ሳልደረግ ልድንበት የምችለው ተስፋ አለ። የተሰነደ መረጃ አለ። አሁን እዚህ ሶሻል ሚዲያ ላይ የሚጮሁ የሚተፉትን ሁሉ አስለፍልፌ ራሳቸውን ሰው የሚለፈልፉት አስለፍልፌ እንደሚሉት ማለት ነው። የሰፈር ልጆች በሙሉ ካስለፈለፍኩ በኋላ የሚጠይቅ አካል ካለ ይኸው ብዬ በሰነድ ፔጁ ወንጌል ለዓለም ሁሉ ነው። ወንጌል ለዓለም ቲዩብ ነው። ይህን ስክሪንሾት አድርጋ የላከችልኝ አንድ መወዳት እህት ናት ከአሜሪካ ሀገር። በጣም ተሰምቷት። በማታውቁት ነገር የሰውን ህይወት አታውቁም። በማታውቁት ህይወት ነገር ገብታችሁ እንደፈለጋችሁ ስታነኩሩ እኔ 1 ዓመት ሙሉ ተሸክሜ ስጠበስበት የነበረውን የማስታረቅን የእርቅን ነገር ለመስራት በብዙ እንባ በብዙ ልመና በሙና ጊዜ በቀጣሽኝ ተብሎ የሚባል ነገር ከስተትም ይመልስ አብረው ተጠሩ። ኤፍሬም እንደ ምናሴ ያድርግ እንደ ዮሴፍ እንጨክን። እኛ የሚረዳን ጸጋ ባለበት በኃጢአት ዓለም ውስጥ ሆነን 2 መልክ ይዘን ያልኖርኑ ለመኖር ያልኖሩትንም ለመኮነን አንውጥ። በጽድቅ የኖረ ሰው ዘሩ ለዘላለም አይጠፋም። በጽድቅ የኖረ ሰው ውርደት በሚመስል ቦታ ላይ ቢያልፍም ከክብር ወደ ክብር፣ ከአንደኛው ሹመት ወደ ሌላኛው ሹመት፣ ከሌላኛው ሹመት ወደ ሌላኛው ሹመት እንደዚህ ነው የሚሄደው። ኃጢአቱን የሚናዘዝና የሚተዋት እርሱ ምሕረትን ያገኛል ይላል፣ ሞገስን ያገኛል ይላል። በዘመናችሁ በመንፈስ ቅዱስና በጸጋ ስጦታ ላይ እንዳትቀልዱ ወንድሞች፣ እናቶች እንዳትቀልዱ። የዮሴፍ አምላክ ከኛ ጋር እንዲሆን ከፈለግን ለቅድስና ህይወት መጨከን አለብን። እኛ ስንጨክን የሚረዳን ጸጋ ከሰማያት ይሰጠናል። ጸጋን ያበዛልናል። እግዚአብሔር ለዘላለም ስሙ። ምናልባት ለአማን ሻሎም የቀረበለትን ስብከት ዛሬ ለሚክደው ዘማሪ ነኝ ለሚለው አልጋ ላይ ሲንከባለል ለሚኖረው ለዚህ ሰው ይሄ ስብከት ዛሬ ለአማን ነው የሚናገር፣ የኔ ስብከት አይደለም። ጊዮን እንዳቀሩ ይላል። ሲጀመር ሆቴል የምታዘጋጁ ድግስ ለወሲብ እንደሆነ የታወቀ ነው። እችን ቆርጣችሁ ላኳት። የምትሰበሰቡት በዝማሬ ከዘለላችሁ በኋላ ባሌ የታለ ባሌ የታለ ባሌ የታለ ብላችሁ ህይወት እንድንኖር ለእኔም ለወንድሞቼም ጸጋን እንድታበዛልን በጌታ በኢየሱስ ክርስቶስ ስም እንጸልያለን። በማወቅም ይሁን ባለማወቅ በአንተ ላይ ደፍረን የተናገርነው አንተም በቀባቸው አንተም ባስነሳቸው በባሪያዎች ላይ ደፍረን በተናገርነው ነገር ሁሉ ጌታ መንፈስ ቅዱስ ሆይ በኢየሱስ ክርስቶስ ስም ምሕረትን እንድታደርግልን ጌታ ሆይ በአንተ ላይ የምንደፍር እንዳንሆን ጸጋ እንድታበዛልን ለሰራኑና ለተናገርኑ ሁሉ በልጅ በኢየሱስ ክርስቶስ ደም እንድታጥበን ኃጢአታችን ይቅር እንድትለን እንጸልያለን። ለራሳችን ስህተት፣ ለክፉ ሰዎች ምክር፣ ለሰይጣን ወጥመድ ተላልፈን እንዳንሰጥ
ባሪያዎችን ጠብቀን፣ ልጆችን ጠብቀን፣ ከዓይናችን አምሮት ከስጋችን ፍቃድ እየራቀን አንተን በሚያስከብር ህይወት በቀሪ የህይወት ዘመናችን ምልልሳችን እንደዚህ እንዲሆን ፍጻሜያችንም እግዚአብሔር በኢየሱስም ጅማሬያችን በአንተ እንዳማረልን ፍጻሜያችንም በአንተ እንዲያምርልን እንድትረዳን እንድታግዘን በኢየሱስ ስም እጸልያለሁ። የወደቁ ይነሳሉ፣ የሳቱ ይመለሳሉ፣ የተሰበሩ ይጠገናሉ። እንዲህ ግን የሚሆንላቸው ለቃልና ለፍቃድ እሺና አሜን ብለው ለሚሉት ነውና እግዚአብሔር ልባቸው ለጠነከረ በተለያየ የኃጢአት ውድቀት ውስጥ ላሉ ሰዎች ሁሉ ለህይወት የሚሆን ንስሐን ሰጣቸው፣ አንድ እድልን ሰጣቸው እንደገና ይነሱ ዘንድ ጌታ ሆይ ስለነሱም እንለምናለን። የክብር አምላክ የጌታችን የኢየሱስ ክርስቶስ አባት በዘመናችን በድለንህ እንዳናልፍ እንድትረዳን ጸለይን። ክብር ሁሉ ለታላቁ ለስም ይሁን በኢየሱስ ክርስቶስ በአንተ ላይ ደፍረን እንዳንናገር ለአንደበታችን ጠባቂ ማኖር እንድንችል በኢየሱስ ክርስቶስ ያው ስም አባ እንድትረዳኝ እጸልያለሁ። በሽታ መንፈስ ደግፈኝ፣ ቅዱሱ መንፈስን ከኔ ላይ አትውሰድብኝ እንዳለ ባሪያ ዳዊት ጌታ መንፈስ ቅዱስ በንግግሬ በስንፍናዬ በድፍረቴ በተለያየ የኃጢአት ልምምድ ባሳዘንህ ነገር ሁሉ እንዳግልም እንደ ቤተ ክርስቲያንም በፊት እንናዘዛለን። ይቅር እንድትለን ያንተ አብሮነት ከኛ ጋር ሲኖር በየሄድንበት ቦታ ሁሉ ለዮሴፍ በገባበት ቦታ ሁሉ ሞገስን እንደሰጠው በሁሉ ፊት እንደሾምከው ከአንተ ጋር የተስማሙ ሁሉ እንደዚህ ይሆናሉና ጌታ እግዚአብሔር ወይ በኢየሱስ ክርስቶስ ያው ስም ቀድመንህ እንዳንደፍር በአንተ ላይ ስንፍናንም ድፍረትንም እንዳንናገር እንድጠብቀን በኢየሱስ ስም ጸለዩ። ክብር ሁሉ ለአንተ ይሁን በኢየሱስ ክርስቶስ ሕያው ስም አሜን። ይሄ እግዚአብሔር የሰማው ጸሎት አይደለም። ይሄ በጣም የግብዝ ሰው ጸሎት ነው። ታውቃላችሁ ወንድምን አሁን አማን ሻሎም እኮ ላጤ ነው። እንደው ተሳሳተ ምናምን ባሉበት ጉዳይ ላይ ላጤ ነው፣ ባለትዳር አይደለም። እንደኔ የኪዳን ቀለበት የለውም፣ ህጋዊ ባለቤት የለውም። አማን ሻሎም ቢሳሳት ወጣት ነው። እናንተ እንደምትሉ ጌታ እድል ይሰጣል፣ ምህረት ይሰጣል ምናምን እንደምትሉት ገባችሁ አይደል? ቢሳሳትም ወጣትነቱ አሳሳቱ የሚባለው አይነት ሰው ነው። አልበም ያወጣ ዝማሬ ያወጣ ሰውዬ በጉያ አቅፈ፣ ነውረኛ ሰውዬ በጉያ አቅፈ ተገኘ የተባለው አማን ሻሎም ላይ ፎቶ ተለጥፎ በቦክሰር ፎቶ ተለጥፎ እሱ ላይ መውረድ ጽድቅ ነው ለጴንጤ። እዚህ ጋር አሁን የሚርመሰመሱ የግልሙትናውን ድግስ ኮንሰርት ምናምን ብለው ፎቶ ያደረጉ የግልሙትናው ድግስ ማስታወቂያዎች የዛን ጊዜ የስ ኦፍ ኮርስ የስ እያሉ ነበር እንትን የሚሉት ነበር። ይሄ ጸሎት ግብዝነት ነው፣ ማኒፑሌሽን ነው። የሚሰሙት ሰዎች እየተካሄደ ያለው ነገር መንፈሳዊ እንዲመስላቸው በኢየሱስ በጣም ፖለቲካ የለመዱ ጴንጤዎች ሲያርዷችሁ ጸልየው ነው የሚያርዷችሁ። የእውነት ሰዎች በእውነት ሲያርዷችሁ ጸልየው ነው የሚያርዷችሁ። በጣም ግብዝ ጴንጤዎች በጸሎት መንፈሳዊ እንዲመስላችሁ ጌታ ሆይ በመካከላችን ናና ፍረድ። ፍርዱን እኮ አዘጋጅተዋል፣ ማረጃችሁን እኮ አዘጋጅተዋል። ጌታ ሆይ ናና ፍረድ ምናምን ይላሉ። እንደ ቀለም ወርቅ የተንፍሱ ማለት ነው። አራጅ ጴንጤዎች እንደዛ ናቸው። ቀጥለ ስማ እንግዲህ ይሄ የጸለየውን ጸሎት ሰምታችሁታላ። ምህረት የወደቀ ይነሳ ምናምን ያለው ሰውዬ ምን እንደሚል ስሙት። አሜን አሜን። ተባረኩ ወገኖቼ፣ ጸጋ ይብዛላችሁ። መናገር የምትፈልጉ ወንድሞች እህቶች፣ ዳጊዬ፣ ብርኬ፣ ቢኒ፣ ፋሲካ መናገር ትችላላችሁ። ጸጋ ይብዛላችሁ። ተባረኩ። ሰላም መቀጠል እንችላለን። ብርክ በሉ። እርሜ ተባረክ። ጌታ ዘመንህን ይባርካል። ጥያቄ ልጠይቅህ ነበር ትንሽ እንትን አለኝና ዮሴፍ እንግደለው ተባብለው ነበር። ይሁዳ ነው አይደል? ለምን እንደምናፈሳለን ያለው ከምን ጋር እንደተያያዘ ገብተዋል። ምን ልልህ ፈለግ ተናገሪበት። ልክ ነው። እሱ ነው አይገደል ብሎ ወደ ሽያጭ የዞረው እሱ ነው። የክርስቶስ መምጣት ከሱ ነው። ወደ ምጁ ላይ አልነበረም። በብዙ ስለ አባቶች ሳጠና እና ይሁዳ ከዛ ላይ ነው እንግዲህ በኦሪት ውስጥ አንበሳ ደቦል ልጅ ይሁዳ የተባለበት እና አንድ እሱ ነው። ሌላ ሁለተኛው ደግሞ ርስት ለምሳሌ አብርሃም ዕብራዊ ነው። ዕብራዊ ማለት ምጻተኛ ወይም ፎሪነር ዲያስፖራ ማለት ነው። ቦታ ገዝቶ ነው። አንተም እንደምታውቀው ለመለያችሁ ነግበና ጠይቅ ታደረገው ታሉ ብቻ አይደለም ብሎ ያለን አልክ።
እግዚአብሔር ይባረክ። እግዚአብሔር ይባረክ። እግዚአብሔር ያከበሩትን ያከብራል። በዘመናችሁ ለእግዚአብሔር ክብር በሚሆን ህይወት እንድንኖር እንጠንቀቅ። እኔም እናንተም ሁላችንም አትተላለፉ፣ ግን አትዳፈሩ። ቢቲ የሚል ስም ያለ ልኬልህ ነበር እኮ ጥያቄ ጠይቀህ ማለት ነው። እሺ ጥያቄ ምንድን ነበር ያልከው? ወደኋላ ስመለስ አሁን ጥያቄ ምን ነበር ያልከው? ኦኬ በመንፈስ ነው እያሉ በጣም ይቀልዳሉ እኮ ብር ወረደ እያሉ ምን ትላለህ? እነዚህ ሌቦች ቺፕ ማጂሽያን የሚባሉት የሚቀልዱ የዘመናችን ቀልደኞች አጭበርባሪ የሆኑ ሰዎች ናቸው። ኦኬ እነዚህ ያሉ ማለት ግን እውነተኞች ግን የሉም ማለት ግን አይደለም። አሁን እኮ ደርሶን አሁን እዚህ ቲክቶክ ላይ ሐሰተኞችን እንቃወማለን ብለው የሚሉ ሰዎች እኔ ከዛሬ 10 ዓመት ከዛሬ ኦልሞስት አሁን ጃንዋሪ ሲመጣ 10ኛ ዓመቴ ማለት ሐሰተኞች ነቢያት ልምምድ ላይ ጌም እና ምናምን ነገር ማለት ነው። ይኸውላችሁ መጽሐፍ ቅዱስ እኮ ነው አዲስ ኪዳን ላይ ብሉይ ኪዳንም ላይ እውነተኞች ነቢያት እንዳሉ ሁሉ አዲስ ኪዳንም ላይ እውነተኞች ነቢያት አሉ። ብሉይ ኪዳን ላይ ሐሰተኞች ነቢያት እንደነበሩ ሁሉ አዲስ ኪዳንም ላይ ሐሰተኞችም ነቢያት አሉ። የአዲስ ኪዳን መጽሐፍት ሐሰተኞች ነቢያት አሉ ብቻ አይደለም ብሎ ያለን። የአዲስ ኪዳን ነቢያት ሐሰተኞች ብቻ አይደሉም አሉ ብሎ ያለን፣ እውነተኞችም ነቢያት አሉ ብሎናል የአዲስ ኪዳን መጽሐፍት። ለምንድን ነው ታዲያ ሐሰተኞች ብቻ እየተባለ የሚነገረው? እውነተኞቹ ስለምን አይነገርም ነው? እንደነኛ አይነት ቺፕ ማጂሻን የሚባሉ ምንጣፍ ስር ገንዘብ በቀለ በዛ ወጥቶ በዚህ ገብቶ ብሎ ልሳን ብሎ የሚመስል ነገር ስለተናገረ አንፈራው። ከጌታ እኮ ያልሆኑ ከሰይጣን የሆኑ እኮ በጣም ብዙዎች አሉ። ለመለየት ግን ሁሉን አይደለም ታጥረገረገው። ሁሉን አይደለም ታጥረገረገው። አይ እንግዲህ ጥያቄያችሁ ኑ ግቡና ጠይቁ። ከጠይቃችሁ እና ግባና ጠይቅ። ፋንክሽን እና ግባና ጠይቅ። ስለ ፍልስጤማውያን ህጻናት እየጠይቅ ያለው ማለት የምጠይቀው ነገር ካለ እና ግባና ጠይቅ። ካልሆነ ለእናንተ ኮሜንት ማንም መልስ አይሰጥም። እና ለኮሜንት ቀለመወርቅም መልስ እየሰጠ ነበር እዚህ ቪዲዮ ላይ። ጥያቄ ወንድምህ እኮ ነው የምትሉኝ። ወንድሜ ቢሆንም ሚስቱ ሳትበድለው ንጹህ ሚስቱን ትቶ መድረክ ላይ የክርስቶስን ህዝብ ሰብስቦ መድረክ ላይ ሴሰኝነቱን ደብቆ ንስሐ ግቡ እያለ እንደ ጽድቅ አገልጋይ ራሱን ታፔላ አድርጎ ሲወሰልትና በየመኝታ ቤቱ ከተለያዩ ሴቶች ጋር ሲጋደም ለወንድሜም እንትን አልሰጠው፣ ፊት አልሰጠው። ወንድሜ ቢሆን አሳልፌ ይሰጠዋል። ይህንን የስጋ ወንድሜ ቢሆን አንድ ወንድም የስጋ ወንድሜ ሆኖ ባለቤቱን ሚስቱን በድሎ ምንም ሳታደርገው ልጆች አስታቅፏት ብቻውን እንደ ጻድቅ ለመኖር ቢሞክር አሳልፌ ይሰጠዋለሁ፣ ወንድሜም ቢሆን። ስለዚህ ወንድም ነው ምናምን የምትሉ ሰዎች ኦፍኮርስ ወንድሜም ቢሆን አልሰማውም ነው የምላችሁ። ቢቲ የተባልሽው እነዚህ እንደነኛ አይነት በመንፈስ እያሉ ምናምን ብለው የሚሉ ስላጭበረበሩ መንፈስ ቅዱስ ግን አሁን የለም ማለት አይደለም፣ አሁን አይሰራም ማለት አይደለም። አሁን አይሰራም ማለት አይደለም። የሚሰራ አሁንም የሚሰራ የእግዚአብሔር መንፈስ አለ። አሁንም ዛሬም ጭምር ልሳን አለ። እንዴ እኮ በልሳን እኮ ጸልያለሁ። በልሳን የምጸልየውን እኮ ሰውዬ እኮ ነው እዚህ ቁጭ ብላችሁ የምትሰሙኝ። በልሳን መጸለይ የአጋንንት ከሆነ እኔን ቁጭ ብለህ ለምን ትሰማኛለህ? ይህንን የቃል ፍቺ የቃል እውነትን የሚገልጥልኝ የሚያስተምረኝ እግዚአብሔር መንፈስ ቅዱስ እኮ ነው። አንተ በልሳን አልጸለይክም ማለት በልሳን የሚጸልዩ በሙሉ ከሰይጣን ናቸው ብለህ አትበል ነው እያልኩ ያለው። ምክንያቱም እኔ በልሳን ጸልያለሁ። በልሳን የምጸልየው ሰውዬ ልክ እንደዛው ይደረግብሃል ማለት ነው። እስኪ ሄዳችሁ በኮሜንት አድኗቸው። የአመፀኞችን ጉባኤ በኮሜንት ሄደሽ እስቲ አድኛቸው ነው የምልሽ። ኮማችሁ አለሽ አይደል? ምላስሽን የምታስረዝ ትሰማለህ? ኮማችሁ
ቀለም ወርቅ ተንፍሶ የዛሬ ዓመት የአማን ሻሎምን ስህተት ወይም የአማን ሻሎምን ቦክሰር አደባባይ መግለጥ እንደ ጽድቅ የምታወሩት ጊዜ እንደ ጽድቅ የምትናገሩት ጊዜ ኮመንት ላይ ልክ አይደለም ሲሉት እንደዚህ ነው ያላቸው። እኔ ምላስን የምታስረዝም ኮማቾች አላችሁ አይደል? ኮማቾች ሂዱና በኮሜንት እስቲ አጽድቋቸው፣ በኮሜንት እስቲ አድኗቸው። መትረፊያው ንስሐ ብቻ ነው። በትክክል ወንድሞች እናቶች፣ መትረፊያው ንስሐ የሚባል መንገድ ብቻ ነው። ንስሐ በእውነተኛ መጸጸት ወደ ጌታ በመመለስ ጌታ ወይ ልክ ዳዊት እንዳለው ማለት ነው፣ ስህተትን ማን ያስተውላታል ብሎ እንዳለ ከተሰወረ ኃጢአት አንጻኝ፣ የድፍረት ኃጢአት እንዳይገዛኝ ባሪያን ጠብቀኝ ብሎ እንዳለ ከተሰወረም ኃጢአት ከተገለጠውም ኃጢአት አንጻኝ፣ በሽታ መንፈስ ደግፈኝ፣ ቅዱሱ መንፈስህን ከኔ ላይ እንደ የጴንጤ እኮ ትህትና ብራዘር እኮ ግልጽ እኮ ይታይ እኮ ነው። መልካችን እኮ ይህ አልነበረም ብራዘር። አሁን እኮ አንተ የበቀሉ እኮ አረሞች አሉ በእግዚአብሔር ቤት ውስጥ። ልክ ነው። ሰውን አይፈሩ፣ እግዚአብሔርን አይፈሩ፣ ሰውን አያፍሩ። ያገኙት ላይ ነው ምላሳቸውን የሚወረውሩት። ልክ ነው። ሰው በኃጢአት ደክሞ ቢገኝ እሱን አብጠልጥሎ በዛ በወደቀው ሰው ላይ የእነሱን ቤት ለመገንባት ለመስራት እንጂ ለማንሳት አይደለም ሄዱት። ስለዚህ አንተ እንዳደረግ ይደረግብሃል፣ ራሱ እግዚአብሔር ያደርግብሃል። ምን አለ? አንተ እንዳደረግ ይደረግብሃል። አይደለም የአውታሩ እህት እቺ ናት። የአውታሩ ባለቤት እህት እቺ ናት። ፍሬንድ ደግሞ ይኸውን ውጤት ያደረክ እግዚአብሔር ሌላው ላይ ያደረከውን ያደርግብሃል እያለ ምናልባት ዛሬ ሌላው ላይ ያደረገውን እያደረገበት ቢሆንስ እግዚአብሔር ሚስት ምናምን የሚለውን ብሎክ አድርጉልኝ ሞዴሬተሮች አላችሁ። በእግዚአብሔር ቤት ውስጥ ቁጭ ብላችሁ የምታላግጡ የሰራዊት ጌታ ቅዱስ እግዚአብሔር የመንገዳችሁን ፍሬ እንደሚሰጣችሁ አልጠራጠርም አልኩ። በስሜት ፈረስ ላይ ተቀምጣችሁ እንደፈለጋችሁ የምትናገሩ፣ እንደፈለጋችሁ የምትሳደቡ፣ እንደፈለጋችሁ በአፋችሁ የምትራገሙ የምትሳደቡ ያው በእግዚአብሔር መንፈስ ቅዱስና በጸጋ ስጦታዎች ይችላል። ለምነናቸው ነበር። ብዙ አላገጡ እኮ ኢትዮጵያ ውስጥ የተነሱ በሙሉ ነቢያት ጠንቋዮች ናቸው አሉ እኮ። ምዕራብ አፍሪካም ቢነሱ ቲቪ ጃሽዋ የሆነ እንደሆነ ማን ነው አጋንንት ሲጋልብበት የነበረ አሉ እኮ። እኛ ተዋልን። ተው ወንድሞቼ፣ ኧረ ተው፣ ግድ የላችሁም ተው፣ ኧረ ተው። ቴዲ እውነት ነው የጻፍከው ቴዲ እግዚአብሔርን ፍሩ፣ ኧረ ተው። ወደዛ ዞር በል እባክህ፣ የማንንም አጋንንት ሰብስበህ አሉ። ተው፣ ግድ የላችሁም፣ አይበጃችሁም ብለናልን። ኮመታችሁ እኮ እናንተም ጻፋችሁ እኮ ኮመታችሁ፣ ምድረ ኮማች ሁሉ ማለት ነው። ኧረ ተው፣ የኢትዮጵያ ሙሉ ወንጌል ቤተክርስቲያን ነቢያትን ትሾማለች፣ ወደዛ ዞር በል ስልህ እያላችሁ አማኑኤል ቤተክርስቲያንም ትሾማለች እንደዚሁ። እኔ ማንንም ቢሆን አንሰማም። ያው እንዴት ነው አማኑኤልና ሙሉ ወንጌልን ማሰማው? ከቤተ ክርስቲያናት እንኳን የኢትዮጵያ አማኑኤል ቤተክርስቲያን ነቢያትን ትሾማለች እስካሁን ድረስ፣ ሙሉ ወንጌልም እንደዚሁ በቸርች ደረጃ ማለት ነው ብራዘር። አሁን ሙሉ ወንጌል የምታክል ቤተክርስቲያን፣ አማኑኤል የምታክል ትልቅ ቤተክርስቲያን እነሱ የሾሙትን አንተ ክሪቲሳይዝ ለማድረግ ከአባቶች የሚበልጥ ጽድቅ አለህ? ከአባቶች የሚበልጥ መንፈሳዊ መረዳት አለሽ? ጥጋብ ይሄ እዚህ ጊፍት የሚሰጥ ጥጋብ ነበረ፣ ነፋቸው። ጥጋብ ማለት ነው። ጥጋብ ነፋቸው። ጥጋብ ሲነፋቸው ምክር አልሰማሉ። በሌሎች ኃጢአት ቀለዱ፣ ሳቁ፣ ተሳለቁ። ከማንባት ከመጸለይ ከማልቀስ ይልቅ
እነሱንም ስቆ ለሚሳለቅባቸው የመንገዳቸው ፍሬ የተቃወሙት መንፈስ ቅዱስ በኃጢአታቸው ምክንያት ተናዘውና ተጸጽተው ወደ ቤተክርስቲያን እንኳን እንዲመለሱ አይደለም ለቤተክርስቲያን ደብዳቤ ያስገብተናል እያሉ አዝናለሁ። ሰው መጨረሻ ኃጢአት እንኳን ሲሰራ አኩርፎ ወደ ቤተክርስቲያን ነው የሚመለሰው። ኃጢአት ብንሰራ ሰው መጨረሻ ኃጢአት ሲሰራ አኩርፎ ነው የሚመለስ ይላል። በጉያው አቅፎ ኮንሰርት ብሎ የግልሙትና ማስታወቂያ የሚሰራለት ይሄ ግለሰብ የቤተ ክርስቲያን ሽማግሌዎችን ፍርድ ቤት አቁሞ ከሶ ደግነቱ በክስ አሸነፉት። ከሰሳቸው። እናንተ ሰው አኩርፎ ወደ ቤተ ክርስቲያን አባቶችን ይሰማል ይላል ቀለመወርቅ የተንፍሱ ውሸታ። መጀመሪያ በጉያ ያለውን እድፍህን አጽዳ። ፓስተሩ ፊት ሄደን ጉባኤ ፊት ሄደን አልቅሰን ሰርቻለሁኝ፣ በቃ በድያለሁኝ፣ ምንም አልደብቅም። በጌታ ፊት ነው ወደ እግዚአብሔር ቤት ነው የምትሸሸው። ምንም ስራ አንተ ምንም ስራ ያልኩሽ ምንም ስራ ኃጢአት ምንም ስራ ወደ ሕያዋን ጉባኤ ወደ እግዚአብሔር ቤት ነው መሸሽ ያለብህ እንጂ ደብዳቤ አጽፌ ወጥቻለሁ ከዚህ በኋላ እንዲያትበሉኝ ከዚህ በኋላ እንዲያትበሉኝ ኦርቶዶክስ አሉ አንልም። ማንንም አንልም። ድሮስ በመጀመሪያ ይሄ ምድረ አረም ሁሉ የበቀለ በእግዚአብሔር መንግስት ውስጥ አሉ በጣም ብዙዎች በራሳቸው አፍ ኃጢአትን ሲሰሩ ወንድሞቼ እና እህቶቼ ወደ እግዚአብሔር ጉያ ወደ ቅዱሳን ህብረት እንድትሸሹ ነው እግዚአብሔር መንፈስ የሚያደርግ። ከዚህ ግን የወጣ አግድመት ከሄድክ ድሮም አፍን ስትከፍትበት ስትቀልድበት ስትሳለቅበት በነበርከው በእግዚአብሔር መንፈስ ቅዱስ ላይ ነበር። ለህይወት የሚሆን ንስሐን ይከለክልሃል ማለት ነው። ከዛ መንፈስ ቅዱስ ለህይወት የሚሆን ንስሐ ይከለክላል እያለ ነው። ቀለመወርቅ ተንፍሱ። ንስሐ ገብቷል የምትሉ ሰዎች ይሰማቸዋል። ስለ መንፈስ ቅዱስ ቀለመወርቅ ተንፍሱ ያለው መረዳት ለህይወት የሚሆን ንስሐ ይከለክላል። ማን? መንፈስ ቅዱስ። ቤተክርስቲያን ትቅጣኝ ጌታዬ ይቅጣኝ ብሎ ወደሚለው መሄድ ትተውና ራሴን እቀጣለሁ ወደሚለው ትሄዳለህ ማለት ነው። ራስን ስትቀጣ እንደ ይሁዳ ታንቆ መሞትም አለ። ልብ ብላችሁ ያዙልኝ። አንቺ በኮሜንትሽ አታጸድቂውም አልኩሽ። አንተ በኮሜንት አታጸድቀውም አልኩ። አንተ በኮሜንት አታጸድቀኝም፣ በኮሜንት አትኮንነኝም አልኩ። ሰማ? አንተ በኮሜንት አታጸድቀኝም፣ አንተ በኮሜንት አትኮንነኝም። እዚህ ጋር ስለሚወራው ነገር እናንተ በኮሜንት ጀስቲፋይ የምታደርጉት ሰው የላችሁ። ነውረኝነቱን፣ አመፀኝነቱን፣ በቤት ያቆሰላቸውን ሴቶች፣ ነውር የፈጸመባቸውን ሴቶች፣ ልጅ አስወልዶ የካዳቸውን ሴቶች እናንተ ቁስላቸውን ልታክሙ አትችሉ። ለእናንተ 2 ቁጥር አልበም ይበልጣላ፣ ለእግዚአብሔር ሰው ይበልጥበታል። አንዲት ሴት ትበልጥበታለች እግዚአብሔር። ዳንኤል አምደ ሚካኤል በል መዝሙር፣ የተስፋዬ ጋቢሶ በል፣ የታምራት ኃይሌ በል፣ የማንንም መዝሙር ደርድር። እግዚአብሔር ከሰበሰብካቸው የመዝሙር አልበሞች አንድ ሰው ይበልጥበታል። ከሰበሰብከው የመዝሙር አልበም እስካሁን ሰራውት የምትሉት አልበም ተከምሮ ከአንድ ሰው ነፍስ አይበልጥም። ጌታ አልበም እንዲታተምለት አይደለም፣ ሰው እንዲድንለት ነው። ሰው ወደ እግዚአብሔር መንግስት እንዲጨመርለት ነው ልጁን አሳልፎ የሰጠው በቀራንዮ መስቀል ላይ። ናገር የሰው ልጅ የሰውን ነፍስ ሊያድን እንጂ ሊያጠፋ አልመጣም። አለቀ በቃ። የሰው ህይወት ያበላሹ አገልጋይ ነን የሚሉ በሰው ህይወት ካሴታቸውና ዝናቸውን ተጠቅመው የሰው ኑሮ ያመሳቀሉ ሰውን ትራማ ውስጥ የከተቱ ሰዎች አሉ። አሁን ወጥተው ኦርቶዶክስን በተመለከተ የኦርቶዶክስ ገድል እንዲህ ነው ሲሉ ስለ እግዚአብሔር ቤት ግድ ብሏቸው ለሚድን ሰው አስበው ይመስሏቸዋል። የዳኑትን በቤቱ ያሉትን ሰዎች ያላጠፉትን ስም ለጥፈው በህይወታቸው ላይ ቁስልን ያደረጉ ሰዎች አሉ። ይሁዳ ራሱ ሲቀጣ በገመድ ራሱን አንቆ ገደለ። አቤት ቆምት እንጂ ቆምት። ስሜታውያን የሆናችሁ ሁሉ ማለት ነው። ልጆች ጥፋት አጥፍተን ትዝ ይላችኋል። በቤታችን ውስጥ በነበርንበት ሳለ ሮጠን ወደ እናታችን ቀሚስ ስር ወይ ወደ አባታችን ጉያ ነበር የምንሮጣ የነበረው።
ኃጢአትን ስትሰራ ወደ እግዚአብሔር ጉባኤ ነው መሸሽ ያለብህ ወይስ ከቤተ ክርስቲያን ነው ሪዛይን ማድረግ ያለብህ? ወንድሜ አይሰሙ፣ ምክር አይሰሙ። አዝናለሁ። ስልኬን እንኳን አንስቼ ለመደወል ልቤ ዳርቶ የነበረ እና ገና ነገሩ እንደሰማሁት እንደማይሰማኝ ግን መንፈሴን ነው የሰማሁት። የእግዚአብሔር መንፈስ በመንፈሴ ላይ ስለሚናገረኝ አሁንም እንኳን ጫፍ ላይ ሆኖ ሰው እድል እኮ አለው። ተረባረቡ፣ ተጠራሩ። በኮሜንት አታጸድቋቸውም። መንፈስ ቅዱስን ያዋረዱ፣ መንፈስ ቅዱስ ላይ የተላገዱ፣ መንፈስ ቅዱስ ላይ የቀለዱ፣ መንፈስ ቅዱስ ላይ ምላሳቸውን ሲያስረዝሙ የነበሩ ሰዎችን እናንተ በኮሜንታችሁ አታጸድቋቸውም አልኩሽ እህቴ፣ አታጸድቁትም አልኳችሁ። እግዚአብሔር ያከበራቸውን ደግሞ እናንተ በኮሜንት አትኮንኗቸውም። ለጊዜው ሊሆን ይችላል፣ ምላሳችሁን ልትዘረጉ ትችላላችሁ። ጻድቅ እግዚአብሔር ግን ሲፈርድ በደለኛና ኃጢአተኛ ነው ተብሎ የተባለው በደል ውስጥ እንደሌለ ጻድቅ ነው ምንም ሳያጠፋ ምናምን ነገር እንደዛ ብሎ ፖሊስ ልከውበት በዚያ ወጥቶ በዚህ ወጥቶ ምናምን ነገር ብላችሁ ያላችሁ በአደባባይ ላይ እውነቱ ይወጣል ማለት ነው። ያንን በኤርሚያስ ተሳበበ። ይህም በማን ታሳብቡ ይሆን? ኮማቾች ጻፉ እንጂ ለምን አትጽፉም? ለምን አትጽፉም? አሁን ለምን እጅሽን አንስተሽ አትጽፊም? ከዛሬ 4 ሳምንት ምናምን ነገር በፊት ስትረግሙኝ ስትሰድቡኝ የነበራችሁ ጻፉ እንጂ ጻፉን ያችሁ። አሁን እስኪ የእስር ቤቱ በኤርሚያስ ተሳበበ አይደል? እሱ ከሶን እንደዛ በተው ብለ እንደዚህ ብሎ እኛም እኮ ድሮ ይሄ ሽማግሌ ሼባው ምናምን ነገር እያላችሁ አላችሁ። ችግር የለውም፣ ችግር የለውም። ምንም መወራጨትም አያስፈልገኝ። ጻድቅ እግዚአብሔር በዙ እንዲህ አይነት በዚህ ሀሳብ እናወራለን። ይህን ሀሳብ ማውራት እየተቻለ ግን አስገባችኋል። በነገራችን ላይ ላኩ ጥያቄ ያለባችሁ ሰዎች ምናምን አስገባችኋለች። አልጀመርኩም ገና ፕሮግራም፣ ማነቃቂያ ፕሮግራም እንትኑን እንዲገባችሁ ወርማፕ እየተደረጋችሁ ነው የተደረጋችሁ። ቆይ እንደሚወት ላድርግ። ቪዲዮ ማሳያችሁ ቪዲዮ አለ።
ማሳወቅኳችሁ ምናምን ልትያች። እሺ ወደ ገደለው እንገባለን። ይህንን ቪዲዮዎች አጭር ቪዲዮዎች አሳያቸዋለሁ። ተደርጎ ቢሆንም እኮ በቸርች ነው የሚያልቀው አለች ችት ማለቷ ምንድን ነው ብላችሁን ያሰባችሁት? ፕሪፔር ፎር አናዘር ሌቭል ውስጥ ናቸው አይደላችሁም? ወንጌላዊ ናችሁ አይደላችሁ? አልፎ ወደ ዩቲዩብ መጣ። አሁን ደግሞ ወደ ቲክቶክ እንደሚመጣ ማስታወቂያ ሰራ። ቲክቶክ ላይ ያጠፋውን አካውንት ከፈተ። ይህን ፊት ታስታውሳላችሁ? መተዳደሪያው እዛ ውስጥ ስላለ ለቤተክርስቲያን አለመገዛት ይሻላል። የምትገቡ ሰዎች፣ ጥያቄ ያለባችሁ ሰዎች መግባት ትችላላችሁ። እኔም ጥያቄ ስላለኝ ጥያቄ መመለስ አለባችሁ። በቪዲዮ መውጣት የሚችል ሰው መግባት ይችላል። በተርታ አላስገባ። በቪዲዮ ካልገባች ትወጫለሽ። ሰላም አቤላ፣ ቪዲዮ መውጣት ትቻለሽ? ወይ አልችልም፣ ይቅርታ። በቃሽ፣ አትላኪ። ጌታ ይባርክሽ። ቴንክ ዩ። ማትችሉ ሰዎች ተውት፣ ይቅርባቸው። በቪዲዮ መላክ ማትችሉ ሰዎች ተውት፣ ይቅርባቸው። ቪዲዮ መክፈት ማትችሉ ሰዎች እንዳትልኩ፣ ይቅርባቸው። ቪዲዮ መክፈት ማትችሉ ሰዎች እያወቃችሁ ጥያቄ ያለባችሁ፣ ያለ ቪዲዮ አላስገባህም። ብሩክ አሰፍ ማን ማየት አለብን? ኢቲ 303 ይሰማል? ታብታብ ያደረገች መሰለኝ። አፈራችኋ ዛሬ፣ አፈራችሁበታ ዛሬ። ትናንትና ስትሻለሉና ስጎርሩ የነበራችሁ ሰዎች ዛሬ አፈራችሁበት። ይሄ ነው እንግዲህ ኮርሞች እያለ ሲጽፍ የነበረው። አይ ቲንክ አሁን ላይ የካሙዙ ካሳ ባለቤት ናት እቺ ሴት። እሱ በልጅነቷ አስረግዞ የካዳት ማለት ነው። በልጅነቷ ይህን እንግዲህ ያደረገው የባለቤቱን በሐሰት ምንም ያላደረገችውን በጣም በንጽህና ብትኖር ስቲል እስካሁን ድረስ አላገባችም። በነገራችን ላይ የእሱ የቀድሞ ባለቤት ለምን ያለ ዝሙት ምክንያት የፈታና ያገባ መጽሐፍ ቅዱስ የሚለው ቃል አለ። በወንጌል ምክንያት ባልሽ ከቶሽ ሚስትህን በወንጌል ምክንያት ለህይወት ሰክተ ሊገል ሲል ወይም ባልሽ ትቶሽ ሄዶ ከሌላ ሰው አግብቶብሽ ምናምን ከሆነ መጽሐፍ ቅዱስ ማግባት የምትችይበት ከእንደገና ትዳር የምትመሰርችበትን መንገድ እንደ መጽሐፍ ቅዱስ አስተማሪም እንደ መጽሐፍ ቅዱስም እውነት የምትችይበት እውነት ይኖራል። ግን አንድ ሰው የቤተ ክርስቲያን አገልጋይ ሆኖ ከዛ በኋላ በእውነተኛ ትዳር ተጣምሮ ሲያበቃ መጽሐፍ ቅዱስ በግልጽ የሚናገረውን ቃል ማጠፍ የለበትም። ባሌ ሊገለኝ ነው፣ ለህይወቴ ስጋት አለብኝ የምትል ሴት ከትዳሯ መውጣት ትችላለች። መጽሐፍ ቅዱስ ግን እንድታገባ ያበረታታ፣ ደግማ እንድታገባ። እኛ ባይብል ያላለውን አንልም፣ ያለውን ደግሞ እንላለን። ስለዚህ ያለ ዝሙት ምክንያት የተፈታውን ሰው የሚያገባ ሌሎች ሰዎች መጥተው ነው በዋስትና የሚያስፈቷት። በቁሟ ሲኦል አድርጎባት፣ በቁሟ ገሃነብ አድርጎባት ነበረ ህይወቷን የነበረው የምትመለከቱት ግለሰብ ማለት ነው። ከዛም የሐሰት ክስ ከሰሳት። አይ ቲንክ
እናንተ የሰማችሁት ከሙዚቀኛ ነው። ከዶክተር ምህረት ደበበ ተገናኝታ ልጅ ወልዳለች ያለኔ ፍቃድ ብሎ ከሰሳት። ማን ጭራሽ ይህቺ ሴት ከዶክተር ምህረት ደበበ ጋር ግንኙነት የሌላት በጣም በንጽህና ትኖር የነበረች እግዚአብሔርን የምትፈራ የነበረች ሴት ናት። እስቲል አሁንም ሚዲያ ላይ የማትወጣው በዚህ ጉዳይ ላይ ልጆቼ ይከስሩብኛል፣ ልጆቼ ይጎዱብኛል ብላ ስለምታስብ እንደ እናት ሪስፖንሲቢሊቲ ስላላት እንደሱ ብልግና ቢሆን ኖሮ ብትወጣ፣ በእርግጥ አንዳንዶቻችሁ እሷ ብትወጣም አገልግሎቱን ልታስመታ ነው፣ ሰይጣን ነው እንትን ያለባት፣ ሰይጣን ተነስቶበት ነው፣ አገልግሎቱን ለማሰናከል ነው ምናምን ትላላችሁ። እግዚአብሔር አንድና ሁለት አልበም ለሱ ምኑም አይደለም። እግዚአብሔር እውነቱን ልንገራችሁ፣ አላንጎራጎርኩ አንተ አይደለም ሲሶ መላእክት በፊቱ የሚቆሙና የሚሰግዱለት ሲሶ መላእክት ከእግዚአብሔር መንግስትና ከእግዚአብሔር ዙፋን ሲጣሉ እግዚአብሔር የጎደለበት ነገር የለም። እግዚአብሔር በማንነቱ እኛንን እንጂ የሚጎልብን ባናደርግ፣ እኛንን እንጂ ባንዘምር የሚጎልብን፣ እግዚአብሔር የሚጎልበት ነገር የለም። በፍጹም እግዚአብሔር አይጎልበትም። ከመዝሙር የበለጠ ህይወታችንን የሚፈልግ አምላክ ነው ያለው። ከዝማሬ አልበም የፈለገ ሰውነትን ሕያውና ቅዱስ መስዋዕት አድርገ እንድትሰዋለት ነው መጽሐፍ ቅዱስ የሚናገረው። ይሄ ነው ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ እንድትሰዉ በጌታ ርኅራኄ እለምናችኋለሁ። በቃ አለቀ። ሰውነትን አራክሰ በየቦታው የዘር ፈሳሽን የወለድካቸውን ልጆች ክደህ ማይክ ጨብጠ ብታንጎራጉርለት የሚቀበልክ እግዚአብሔር የለም። ሰላም በቪዲዮ አትገቢም አይደል? እኔ ለአንቺ ብዙ እድል ነው እየሰጠሁሽ። አንድ ጥያቄ ብቻ ልጠይቅህ በጌታ። ለምን ትጠይቅኛለሽ? በቪዲዮ ግቢ አልኩሽ። እኔ አንድ ጥያቄ ጠይቄሻለሁ። ካልቻልሽ ለምን ትጠይቅኛለሽ? እድል እየሰጠሁሽ በቪዲዮ ግቢ። ለምንድን ነው የማትገቢው? በቪዲዮ መግባት አልችልም። ለምን ገብቼ ስለማላቅ ነው። በቃ የመጀመሪያ ግቢ በቪዲዮ። እኔ እኮ የምታወራው የልብ ወለድ ታሪክ ነው የሚመስለኝ እንጂ እውነተኛ ታሪክ አይመስልም እኮ። መብትሽ እኮ ነው እንደዛ ስለመሰለሽ። እኔ አሁን በግድ መኘኝ እኮ አላልኩሽም ሰላምዬ፣ አላልኩሽም እኮ። እሱማ አላልክም፣ ግን እንዴት በቃ እመኚኝ። ልክ ሁሉም እኮ መረጃ ያስፈልጋል። ላይቭ የሚሉት ሰንሰለት ላይ አስሬ አስቀምጬ ወይም ሼር አድርጌልሽ እያስጨነኩሽ አስመሰልሽው እኮ። እኔ አንቺን ሼር አላደረግኩልሽ ነይም አላልኩሽም። መኖርና ግን ሪስፔክት አከብረዋለሁ፣ ኦፒኒየንሽ፣ ሀሳብሽን። አሁን ወደዋለሁ ምናምን ብትይ ምንም ችግር የለብኝም። ተረዳሽኛ? እሱን ስለወደድሽ አይከፋኝም። እኔ ጥሉት አይደለም። እዚህ ጋ አሁን ዳግማዊ ጥላሁንን የማስጠላት ጉዳይ አይደለም እየሰራ ያለው አይደለም። አንድ የቤተ ክርስቲያን አገልጋይ ግን ገባሽ? አንድ የቤተ ክርስቲያን አገልጋይ ማይክ ጨብጦ ኮንፈረንስ ምናምን ክሩሴድ ምናምን አገልግሎት ምናምን ከማለቱ በፊት በህይወት የተመሰከረ ማንነቱን ማቅረብ አለበት። ይሄ ፋሽን እየሆነ ነው። በጣም ብዙ የምታውቂያቸው ዘማሪዎች ትዳር እየበተኑ ነው ያሉት። አግብተሻል? ሰላም አንቺ አግብተሻል? አይኔ ስምሳ ሲገባ ይቻለሁ። በባለፈው አግብተሻል ወይ ያልኩት። ቆይ እሱ ስለነሳ እኔ ስለ ራሴ ማውራት አልፈልግም። አላገባሽም? አግብተሻል? እኔ ስለ ራሴ ማውራት አልፈልግም። ስለዚህ አንቺም ደግሞ ምናምን ወይ አግብተሽ ለመድገም አሳባለሽ ማለት አግብቻለሁ ሲንግለኛ ትይም እንዴ? ማንም መጥተው ይጠይቅሽ የለም። አይዞሽ የጎረምሳ ፎቶ አድርግሽ ማን መጥቶ ይጠይቅሻል? ለማንኛውም በቃ ካልተመቸሽ በቃ እንለያይና ወደ ሀሳቤ ልግባ። እሺ ጥያቄ አግብተሻል? እኔ አግብቻለሁ። የኦፊሻል የሚታወቅ ትዳር እኮ አይደለም የሚጠይቁሽ የኔ ዘመድ። ኦኬ ዶክተር ኪራይ እንደዛ ነው። ደጋፊ እንደሆነች አውቃለሁ። ቢያንስ ግን ለተቃራኒ ማሳብ አውቃለሁ። ዳጊ ላይ በሚከብትበት ጊዜ ወይ ኮመንቶች ይዘጋል ወይም ደግሞ ሞዴሬተሮቹ በተቃራኒው የሚጻፉ ኮመንታተሮችን ይዘጋሉ። እኔ ፐርሰናል ስድብ አትሳደቡ እንጂ ዳጊ ጀግና ነው ምናምን ብትሉ ፈቅድላቸዋል። ችግር የለብኝ፣ ፈቃደኛ ነኝ። ጀግና ነው አንበሳ ነው ምናምን ይቻላል። እኔ የእሱ አንበሳነት ጎፈርነት ምናልባት ኬጅ ውስጥ ካስቀመጡት አንበሳ ከሆነ ከፍዬ ጎበኘዋለሁ። ጀግና ነው ምናምን ብትሉ ምናልባት ጀግንነቱ የአድዋ አይነት የአባቶች አይነት ገድል ምናምን ከሆነ ታሪኩን ለልጆቼ ይናገራለሁ። ግን የአልጋ ላይ ጀግና ከሆነ ይቅርብኝ። የአልጋ ላይ ጀግና ከሆነ ይቅርብኝ። ልጆች ወልዶ የሚክድ ከሆነ ይቅርብኝ።
ገባክ? ጀግንነቱ የምንድን ነው? እንደ አድዋ አርበኞች ጠላትን የሚመክት ጀግና ነው? እንደ መጽሐፍ ቅዱስ አርበኞች ለእምነቱ ለህይወቱ ህይወትን መስዋዕት የሚያደርግ ጀግና ነው? እንደዛ ከሆነ ወደ ቤቴ ወደ ልጆቼ ታሪክ ወደ ቤተሰቤ ታሪክ አስገባዋለሁ። እንደዚህ የሚባል ጀግና አለ፣ ኢትዮጵያዊ ጀግና ባይብል ላይ ያለ የአባቶች የቤተክርስቲያን ታሪክ ብዬ እናገራለሁ። ገባ? የአልጋ ላይ ጀግና ግን ብዙ የአልጋ ላይ ጀግና ስለማቅ የአልጋ ላይ ጀግና ጨምሬ አላስገባም። ይዘምር ነበረ አልጋ ላይ ስቱዲዮ አለ የተለያየ አልበም ነበረው። አልጋ ላይም የተለያየ ህይወት አለው ብዬ አልናገርም። ፍቅዬ ሰላም ላንተ ይሁን ወንድም አለ። የምትናገረው ሀሳብ ካለ መቀጠል ትችላለህ። ተቃራኒ ሀሳብ ካላችሁ ግን ማስገባቸዋለሁ። እኔ የተቃራኒ ሀሳብ ፍርሃት የለብኝም፣ አስገባቸዋለሁ። እኔም ሀሳብ ለመስጠት ነው። አክቹዋሊ ተቃራኒ ሀሳብ ያላቸው ሰዎች እንዲገቡ አንደኛ ቪዲዮ ከፍቶ እንዲያወሩ ነው። ሁለተኛ ዳጊን መስደብ አይቻልም፣ እንዳትሳደቡ። ምክንያቱም እዚህ ጋር አሁን ሀሳብ እየተሰጠ ያለው ምንድን ነው ያለውን ነገር መናገር ነው እንጂ መሳደብ ባልተዛር መኮርማ ምናምን አትበሉ። በቃ የሱ ችግር ነው፣ እንዳትሳደቡ። አቤልንም እንዳትሰድቡ እንደምንል ሁሉ ዳጊንም መሳደብ የለባችሁም። ይህንን ለማሳሰብ ነው የገባሁት። እና ሌላው ደግሞ ወገኖች አንድ ነገር ልጠይቃችሁ እፈልጋለሁ እና ሁላችንም የራሳችን የሆነ በደል ይኖርብናል። ግን ይሄ አገልግሎት ነው። ይሄ የእግዚአብሔር ሕዝብ ማገልገል ነው። ማገልገል ማለት ደግሞ ለምሳሌ ሰው በኃጢአት ሊወርቅ ይችላል፣ በተለያየ ነገር ሊወርቅ ይችላል። ግን እንደዚህ ከ3 ሴት የወለደ ሰው በቃ መድረክ አያስፈልገውም። አንድ እሱ። ሁለተኛ ሂውማኒቲ ይሰማችሁ እንጂ ሰብአዊነት ይሰማችሁ እንጂ የሆነ ነገርን እንትን ስትሉ ከእግዚአብሔር ቃል ነው የወገናችሁ? ከእግዚአብሔር ነው የወገናችሁ? ከክርስቶስ ነው የወገናችሁ? ወይስ ከሰው ጋር ነው የምትቆሙት? እናንተ ከምትሉት በላይ እኮ እኛ ዳጊን እንወደዋለን። እናንተ ከምትሉት በላይ እኔ በዳጊ መዝሙር ተጽናንቻለሁ። በዳጊ መዝሙር በጣም እንትን ብያለሁ። ግን ኔቨር በቃ አሁን ይሄ ልክ አይደለም። በቃ አሪያ መሆን አለበት። ትናንትና እንደውም ከማቲሻ ጋር የሆነ ነገር እያወራን ነበር። እኔ ባደኩበት ከተማ ወይም ደግሞ በኖርኩበት ከተማ ስጋ ቤት የነበረው ስጋ ቤት ይሄ ጥሬ ስጋ ምናምን የሚሸጠው ጠጅ ቤት ላይ ነበር። ስለዚህ ክርስቲያኖች ስጋ ሄዶ ከጠጅ ቤት ለሌላው አሪያ ለመሆን ከጠጅ ቤት ስጋ አይገዙም ነበር። በቃ ይሄ በዓላት ምናምን ሲመጡ ነው የዚህን ያህል ይጠነቀቁ ነበር። አይደለም ለእንደዚህ ያንን ነገር ማለት ነው። ስለዚህ ፕሊስ ስትናገሩ ሀሳባችሁ ስትሰጡ ወደ አእምሯችሁ ተመልሱ፣ ወደ እግዚአብሔር ቃል ተመልሱና አሰላስሉ። በቃ አሁን ይሄንን ያለፈውን ታሪክ ለምንድን ነው ይሄ ሰውዬ እንደዚህ አይነት ነገሮች ከተፈጠሩ በኋላ በኢትዮጵያ ወንጌላውያን ቤተክርስቲያናት መድረኮች ላይ ለምን አላገለገለም? አንደኛ ቤተክርስቲያንን የመርገጥ ያህል እኮ ነው፣ ወይም ደግሞ ቤተክርስቲያንን የማስነወር ያለመታዘዝ ምሳሌም እኮ ነው። ለቤተክርስቲያን ያለመታዘዝ ምሳሌ ነው። ስለዚህ ሆይ ብላችሁ ጠይቁ። ለምንድን ነው በኢትዮጵያ ወንጌላውያን ቤተክርስቲያናት ያላገለገለው? ለምንድን ነው ያልመጣው? ለምንድን ነው አሁን ተነስቶ ማንም እንግዲህ ከውጭ የሚመጡ ወይም ደግሞ ዘማሪያንን የሚያሉ በየአዳራሹና በየሜዳው ኮንሰርት እያዘጋጁ ለቤተክርስቲያን ያለመታዘዝ ነው። እነኚህ ሁሉ ኮንሰርት የሚያዘጋጁት አብዛኞቻቸው ቤተክርስቲያን የሌላቸው ናቸው፣ ወይም ደግሞ ለቤተክርስቲያን ለፓስተሮች የማይታዘዙ የራሳቸው ጀስት ጋንግስተር ነገር እየፈጠሩ ያሉ ማህበረሰብ እየተፈጠረ ነውና ለእግዚአብሔር ቃል ለቤተክርስቲያን አስቡ ለማለት ነው። አመሰግናለሁ ብሮዬ። ሌላው ደግሞ የነገርኳችሁ ኢንፎርሜሽን እውነት እንደሆነ ከሁሉ ቀድሜ ነገራችሁ። የሐረር አማኑኤል ቤተክርስቲያን ዘማሪዎች ከዳግማዊ ጥላሁን ጋር የሐረር አማኑኤል ቤተክርስቲያን ሽማግሌዎች ተሰብስበው በወሰኑት ውሳኔ ከዚህ ዘማሪ ጋር መዘመር የለባቸው። ምክንያቱም የህይወት ምስክርነት የለውም። ይሄ ታሪክ በቤተክርስቲያን ይታወቃል። ገባችሁ? ከትዳር ውጭ የወለዳቸው ልጆች ይታወቃሉ። ሚስቱን በሐሰት መክሰሱ ይታወቃሉ። ልጆቹን አላሳድግም ቻይልድ ሰፖርት አላደርግም ማለቱ ይታወቃል። የቤተክርስቲያን ሽማግሌዎችን እንደከሰሳቸው ይታወቃል። በቃ ይሄ ሰው እኮ ይታወቃል በአደባባይ ለእናንተ አውታሩ ራሱ እኮ ጀስት ከሱ ጋር
ምናልባት ዲስኮኔክት የሆኑት ይመስለኛል በእንደዚህ አይነት ነገሮች ከነሱ ጋር ሲሆን አይቼ አላውቅም። እና ከዛ ነገሮች ከተፈጠሩ በኋላ ከሚስቱ እህት ጋር ልጅቷን ካስነወራት በኋላ ራሳችሁን ለእግዚአብሔር ቃልና እኔ ማለት የምፈልገው ምንድነው ሰው ሁላችንም የህይወት ልምምዳችን መጥፎ ሊሆን ይችላል፣ ግን አሁን መድረክ ላይ ወጥተን ማገልገልን ቢያቆሙም ነው እኛ እያልን ያለ ነው። እና የእግዚአብሔር ህዝብ መጫወቻ አይደለም። በእርግጥ እዛ ሰገሰገው አብዛኛውን የዩ ጩፋ ምናምን ኦዲየንስ ነው የሚሰበሰበው የሐሰተኛ ነቢያት ሚራክል። እንደውም ጥሩ ሀሳብ አመጣ። እንትኑን ፕሮሞሽንን እየሰራ ያለው ማን ነው? አንደኛው እዩ ጩፋ ነው። ቪዲዮ ሁሉ ሰርቶ ስለዚህ የምንወደው ምናምን እያለ ምክንያቱም ቪዲዮ እየሰራ ስለዚህ ከማን ጋር እየቆማችሁ እንደሆነ ወዴት እየሄዳችሁ እንደሆነ ራሳችሁን ከእንደዚህ አይነት ነገሮች ከነ እዩ ጩፋ ማህበር አቅቡ ለማለት ነው። እስቲ እነ ማሙሻ ፋንታን፣ ጥላሁን፣ ሌሎችም እኮ እነዚህ የምትቀበሏቸው ሰባኪዎች እኮ ለእነ ሀዜብ ያዘጋጁት ቀጠና 2 ነው ያዘጋጁት። ቀጠና 2 አሊያም ደግሞ እዚህ መሰረተ ኤምኬሲ ነው ያዘጋጁት። አብዛኞቹን የምታውቋቸው ጉምቱ የሚባሉ ሰባኪዎች ማስታወቂያ ይሰራሉ ለእውነተኛ ለጤነኛ ህይወት ላላቸው ዘማሪዎች ለነ አዜብ ለነ ዳዊት ዜማ ፎር ክራይስት ማለት ነው። ዳዊት ጌታቸው ለነ ዳዊት ጌታቸው ምናምን ማስታወቂያ ይሰራሉ። ለምንድን ነው እዩ ጩፋ ለእንትና ማስታወቂያ የሚሰራለት? ይሄ ሰው እኮ ፕሮሞት ሲያደርግ ፕሮቴክት ሲያደርግ የነበረው ሚዲያ ላይ እዩ ጩፋ ነው። ዘይት አልሸጠም ድሮ ባላችሁት ነው ብሎ ማስረጃ ትክክለኛ ማስረጃ እየተሰጠ አይኔን ግንባር አድርጎ ብሎ የሚዋሽ ነው። ሐሰተኛ ነቢያት ብቻ ነው። 2 ጊዜ እንደነገርኳችሁ ከዚህ በፊት 2 ጊዜ ነው አገልግሎት በዚህ 1 ዓመት 2 ዓመት እዚህ ሚዲያ ላይ ራሱ በሚንበጫበጭበት ጊዜ ላይ 2 ጊዜ ነው የተጋበዘው። 1 ደቡብ አፍሪካ እዩ ጩፋ ጋር ነው የተጋበዘው። 2 አገር ውስጥ እዩ ጩፋ ጋር ነው የተጋበዘው። አለቅ። ለምንድን ነው ሙሉ ወንጌል ማትጋብዝ? ለምንድን ነው ቃለ ሕይወቶች ማይጋብዙት? ለምንድን ነው መሰረተ ክርስቶሶች ማይጋብዙት? ቀደም ተዘማሪ ነው። 90ዎቹ ላይ የደመቀ 90ዎቹ ላይ በየቸርቹ የሚጋበዝ ሰው ነው። እነዚህ ሁሉ አብያተ ክርስቲያናት ከዚህ ሰው ጋር ያልሆኑት ህይወቱ ከሱ ጋር እንዲሆኑ ስለማያደርግ ነው። ከዚህ ሰው ጋር መቆም ከአብያተ ክርስቲያናቱ ጀርባ መስጠት ነው። ከሐሰተኞች ጋር መተባበር ነው። ከዚህ ሰው ጋር መቆም ከአመፅ ጋር ከኃጢአት ጋር ከነውር ጋር ከርኩሰት ጋር መቆም ነው። ከዚህ ሰው ጋር መቆም ቢያንስ ለቤተ ክርስቲያኖቻችሁ ታማኝ ሆኑ። ስፔሻሊ እኛ እንግዲህ ወይም ደግሞ እኔ በበኩሌ ለመናገር የምፈልገው የወንጌላውያን አብያተ ክርስቲያናት ህብረት ልጆችን ነው። ለነሱ ነው መናገር የምፈልገው። ሌሎቹ ምናልባት ላይሰሙ ይችላልና እናንተ ለቤተ ክርስቲያናችሁ ታማኞች ሁኑ። እሱ ሁለተኛ ለእግዚአብሔር ታማኝ ሁኑ፣ ለቃሉ ታማኝ ሁኑ። ስለዚህ ከእንደዚህ አይነት ህብረት ከእንደዚህ አይነት ነገር ጋር ታቀቡ። ምክንያቱም ቢያንስ ቤተክርስቲያን ከዚህ ጋር አልተባበረችም። ሁለተኛ አስረግጬ መናገር የምፈልገው ምንድነው እሱ ቤተክርስቲያንን እየተጻረረ ነው ማለት ነው። ለቤተክርስቲያን አልታዘዝም እያለ ማለት ነው። ስለዚህ ቤተክርስቲያን በመድረክ ላይ መድረክ አልሰጠችውም፣ ከመድረኩ አግተዋለች። ስለዚህ ምን አለበኝነት ነው አሁን መጥቶ እንደዚህ ነገሮችን እያዘጋጀ ያለውና ተባረኩ። እሺ አሌክስ መኩሪያ ከነ ባለቤቱ መሰለኝ የገባው። ሰላም ለእናንተ ይሁን። ማን ነው የሚያወራው? ድምፅ ሚዩታችሁ ኦን አድርጉት። ሚዩት። እሺ ሰላም ላንተ ይሁን። ሰላም ለሁላችሁ። የእግዚአብሔር ሰላም ከእናንተ ጋር ይሁን። አሜን አሜን። አቡናዬ እኔ እንግዲህ ተቃራኒ ነገር ነው ያለኝ። የማንም እንትን አይደለሁም። የእግዚአብሔር ክርስቶስ ኢየሱስ ያዳነኝ የወንጌል አገልጋይ ነኝ። አሁን በዘመናችን በጣም የማፍርበት ነገር እየሆነ ነው ያለው። እኔ አቡና አንድ ጥያቄ አንተን ልጠይቅህ። እኔ አንተ ደህንነት መዳንክ አስደስቶኝ ነፍስ አልቀረልኝም። በእውነት ከመጀመሪያ ጀምሮ አይቻለሁ። በማርሴል ሚዲያ ላይ እከታተላለሁ።
ከማርሴል ተጀመረ ፉርጎን ይስታልና ወደ ፖይንትሽ አይ ነው ፖይንት ልግባ። ያንተን የመዳን ደስታ ሳንጨርስ እንዲህ አይነት ማን ነው ስምሽ? እናቴ ይቅርታ ስምሽ ነገር ሀና እባላለሁ። ሀንቾ እህቴ፣ እኔ የዳንኩት ማርሴል አይደለም። ክርስቶስ ኢየሱስ እሺ አዳነክ፣ ጌታዬ አዳነ፣ መለሰክ። ተው እሺ፣ እሱም ፖይንት እንተው። ግን አሁን እኛ የወንጌል አማኞች ወንጌል ለመናገር እያፈረን የደረስንበት ደረጃ እኔ እያለቀስኩ ብናገር ደስ ይለኛል። ወንጌል ለአልዳኑ ቤተሰቦቻችን መናገር አቃተ። ለምን ብትለኝ ሚዲያው ሁሉ የሚያወራ ነቀፌታ፣ ወንድማማቾች ጸብ። መጀመሪያ አንተ ምን አድርጋለህ ዳጊ? እኔ የዳጊ ጠበቃ አይደለሁም፣ ያንተም ጠበቃ አይደለሁም። ያዳነኝ ኢየሱስ ህይወታችን በአደባባይ እየታየ ነው። እና አንተ ዳጊን ለመመለስ ያደረከው ነገር አለ ወይ? እንደ አማኝ ከስተቱ ከሄደበት መንገድ መልሰኸዋል ወይ? ነግረኸዋል ወይ? በግል ቃሉ እንደዚህ አይደለም የሚለው መጀመሪያ ሂድና ምከረው ነው የሚለው አይደለ? ከስተቱ መክረዋል መጀመሪያ ላይ ይሄንን አውርተዋል። ላውራ ያጥልሽ በጣም አሁን አንቺ ማውራት የከበደሽ አመጹ ስላለ ነው ወይስ አመጹ ስለተገለጠ ነው? አመጹ ስለሌለ ነው ወይስ አመጹ ስለተገለጠ ነው? ይህን ጥያቄ ነው የምጠይቅሽ። አትመልሽልኝ። ያዡ ጥያቄው በውስጥሽ ያዡ። አመጹ አለ፣ ነውሩ አለ፣ ጥፋቱ አለ። ኦልሬዲ አሁን አንቺ ይሸፈን ይደበቅ፣ ከዛ በኋላ እግዚአብሔር አይደሰት እያልሽ ነው። ወይም እግዚአብሔር እያዘነ በፕሮቴስታንት ውስጥ ባለ የአገልጋዮች ግልሙትና የአገልጋዮች ኃጢአት አመፅ ምእመን እኮ አይደለም እያልኩሽ ያለሁት የቤተ ክርስቲያን መጋቢዎች እንቡጥ ህፃናትን እየመለመሉ ዘማሪዎች መድረክ ላይ በሚታወቅ መዝሙራቸው ማይካቸውን ይዘው ቆነጃጀት ሴቶችን እየመረጡ ከዝማሬ ከመድረክ በኋላ መኝታና ቤርጎ እየከተቱ መኖራቸው ይሸፈን እያልሽ ነበር። ልናገር ተናገሪ። ጉዳዩ የለም ነው እንዴ? ጉዳዩ የለም ነው። በሚዲያ ላይ ለምን ሆነ አለ? በደንብ እየሰማን ነው። ለምን በሚዲያ ላይ እንደሆነ ልንገርሽ። በሚዲያ ላይ ለምን? ቆይ በጣም ጥሩ ስቴፑን ልንገርሽ። የመጀመሪያ ነገር የቤተ ክርስቲያን ሽማግሌዎች ጉዳዩን ይዘውታል። የመጀመሪያ ይህን ምልሽ ከ10 ዓመታት በፊት ከ10 ዓመት በፊት የነበረ ጉዳዩን ቤተክርስቲያን ሽማግሌዎች ይዘውታል። ከዚ የቤተክርስቲያን ሽማግሌዎች በውስጥ በኩል እንጨርስ አሉት። ገባሽ? በኤቪደንስ ተረጋገጠበት። ማስረጃው ሴቲቱ ንጹህ እንደሆነች በንጽህና እንደምትኖር አንቺ 2 እና 3 ልጅ ለብቻሽ ባልሽ ባልበደልሽው በደል ራሱ ስም ለጥፎብሽ ስምሽንም አጥፍቶ ህይወትሽንም አበላሽቶ ከዛ እሱ ልጆችሽን ብቻሽን እንድታሳድጊ ትቶ ኮንፈረንስ ቢያዘጋጅ ወይ መዝሙር ምናምን ቢያዘጋጅ አንቺ በቤት ውስጥ ተሰብረሽ ቀርተሽ ምንድነው የሚሰማሽ? ይሄ ሰው የቤተ ክርስቲያን ሽማግሌዎች ይቺ ሴት ንጹህ ናት፣ እሷ ከእግዚአብሔርን የምትፈራ ሴት ናት ብለው ቢመሰክሩበት አደባባይ ሽማግሌዎችን ከሰሳቸው። ፍርድ ቤት ጓዳ ነው እንዴ ያለው? ዳጊ ፍርድ ቤት ሽማግሌዎች እንደከሰሰ ታውቂያለሽ አንቺ? አንቾ ይሄ ማስረጃ አለ አለኝ። አዲስ አበባ ከሆንሽ ሂጂና እንትን ጠይቂ። የኔ ማስረጃ ካላመሽ ሳር ቤት ሙሉ ወንጌል ቅርብ ነው። አዲስ አበባ ነሽ? ሳር ቤት ነኝ ያለሁት። በቃ ሳር ቤት ሙሉ ወንጌል ሂጂና። እኔ አሁን ለዳጊ ጠበቃ ልሆን አይደለም የመጣሁት። አቤላ ጠበቃ ነሽ አላልኩም። ወንጌላችን ነቀፌታ በዛበት እርስ በርስ በሚዲያ ላይ ወንጌላችን ከእንደዚህ አይነት ባለጌ ጋር ምን አገናኘው? ከሴተኛ ጋር ምን አገናኘው? ወንጌላችን ብቻ ይኸውልሽ፣ ወንጌላችን ይሄ ሰው ከመፈጠሩ በፊት ስሚ፣ ቆይ አንዴ። ወንጌላችን ይሄ ሰው ከመፈጠሩ አንዴ ያስጨርሽ። ወንጌላችን ይሄ ሰው ከመፈጠሩ በፊት እኔም አንቺን በህይወት ከመኖራችን በፊት ከ2000 ዓመታት በፊት በቀራንዮ መስቀል ላይ የሞተው ንጹህ የእግዚአብሔር በግ ጉዳይ ወንጌላችን አይኖ። ግን በእኛ ነው ወንጌል ቆይ በእኛ ነው የምታነግሪው።
በርሳችን ሚዲያ ላይ ወጣን ቁስላችን ህመማችን ብልግናችን ሜዳ ላይ ያወጣን ነው ይውጣ የሰማይ ይውጣ ብልግናው ሜዳ ላይ ወጣ ይኸውልሽ አሁን አንቺ ያሳሰበሽ ይኸውልሽ አብረሽን ካወራሽ አንመላለስም እህት አለ አብረሽን ካወራሽ አብረሽን ዝም ብለሽ ባክ ኤንድ ፎርዝ ወይ አድምጪኝ ወይ ላድምጥሽ ያደመጥኩሽ ነው ይኸውልህ ቤቱ እኮ ያንተ ነው መናገር ትችላለህ ግን እኔ ሐሳቤን ካልተደማመጥን መጫወጫው ነው የሚሆነው ሲስቱ እኮ እህት አለ ካልተደማመጥን መጫወጫው ነው የሚሆነው ቤቱ የኔ ስለመሆኑ ስላለመሆኑ አይደለም ቢያንስ ሐሳቤን እስካደራጅ ጠብቂኝ ገብቶኛል ያንቺ ጉዳይ በአመት አንድ ጊዜ ሶፋው ስር ያለው ቆሻሻ ይጠራቀምና ሰዎች ሳያዩ እናውጣው ነው ያንቺ ሐሳብ እኔ ደግሞ ቆሻሻ ነው ጎረቤትም ማየው ሰውም ማየው ሁሉ ጊዜ መጽዳት አለበት ነው ያልኩ ያለሁት አንቺ የቆሻሻው መኖር አንቺ ይልሽ ምን መሰልሽ የቆሻሻው መኖር አይደለም አዎ ይጋብዛል ሰሚኝ ቆይ ስለ መጽሐፍ ቅዱስ ካወራሽማ እኮ አንቺ የምታነቢው የቆሮንቶስ መልእክት ሙስሊሙም የሚያነበው አማኙም የሚያነበው የቆሮንቶስ መልእክት ላይ ሐዋርያ ቅዱስ ጳውሎስ በግልጽ በቤተ ክርስቲያን በሚነበብ ደብዳቤ አሁን ማንም ዓለም በሚያነበው ደብዳቤ ላይ የአባቱን ሚስት ማን ያስወጣ ራሷን ይወጣችሁ ደግመሽ ከላክሽ መግባት ትችላለሽ የእናቱን ሚስት የአባቱን ሚስት እንጀራ እናቱን ስላገባ ባለጌ እኮ መጽሐፍ ቅዱስ በግልጽ ጽፎልናል አሁን ያንን ሙስሊም አይነበው ክርስቲያን እኮ ነው ያን ያደረገው እንዴ አሁን ጉዳዩ ገባችሁ ጉዳዩ ገበና መሸፈን ምናምን ነው ገበናው የሆነ ሴትን ስለማከም አይደለም የሆነ ሴትን የተበደለች ሴትን ስለማጽናናት አይደለም የሆነ የተሸፋፈነ ጴንጤ ጨዋ ነው ጨዋ ካልሆንክ ጨዋ አይደለም ምን እናርግ በአንተ ምክንያት የእግዚአብሔር ስም ይሰደባል አዎ የእግዚአብሔር ስም ይሰደባል የእግዚአብሔር ስም ግን መሰደቡ ትክክል የሚሆነው በአደባባይ ንስሐ መግባት ስንችል ኖርም ሲኖረን መጽሐፍ ቅዱስ ያስቀመጠልን የቅድስና ትምህርት ተግባራዊ ስናደርግ 2-3 ያገቡ ፓስተር ነን የሚሉ ሰዎች አገልግሎት እንዲያቆሙ ስናደርግ 2-3 ማግባት ትክክለኛ እንዳልሆነ በአደባባይ ማስተማር ስንችል በገባ ነውረኝነት ጌጥ ሲሆን ዘማሪ ሁሉ ከ5 ስታር ሆቴል እና ከየጥሻው ከየጉራንጉሩ አይደል እንዴ ተቃቅፎ ከሴት ጋር የምናያቸው ይፈራሉ እንዴ ሰው እኮ አይፈሩም እኮ ዘማሪዎች አሁን ላይ ያሉ ዘማሪዎች ሰው ይፈራሉ እንዴ ሰው እኮ አይፈሩ ገባ ማቲ ቪዲዮ ክፈት ሌሎቹም አልከፍትም ይላሉ አንተ ካልከፈት እንጂ እንትና መክፈት አይወድም ፍቄ መክፈት አይወድም የሚገመገቡ ሰዎች ካላችሁ በትክክል ካለሽ አስገባሻለሁ ሲስተርዬ እኔ ራሴ ዛሬ እኮ ነው በቪዲዮ የገባሁት ነው ቪዲዮ እኔ ፊቴ እንዲታይ አልፈልግም ኧረ ይታይ የስንት ነው ኦኬ ልካለች የስንት ነው ወረኛ ፊት ታይቶ ማቲያ ሰላም ብያለሁ ብሮ የስንት ነው ወረኛ ፊት ታይቶ ሄሎ ወያ ሰላም ላንተ ይሁን ሰላም ይዛ ቪዲዮ ተፈቱት እንደምን አለ አለው ቪዲዮ ምን ያደርግልሃል በቪዲዮማ ተያየን እኮ አይደል ነው መታየት ሳይሆን እያወራን በቪዲዮ ግባ ሐሳብህ እኮ ያንተ ነው ምን ይጠቅማል በቪዲዮም ሆነ በአካልም ሆነ በድምጽም ሆነ ባይዘዌ በመጀመሪያ ደረጃ አንተን ሞክስበት ነገር ኮሜንት ለምን ብሎክ ታደርጋለህ አንደኛ ነው የኔን ብሎክ የኔን ኮሜንት ብሎክ አድርገህ ከነጭራሹ እንዳልገባ ሁሉ አድርገኸኛል የት ነው እዚህ ያው እኔ ሳይሆን ሞዴሬተሮች ያደረጉት ሞዴሬተሮች ታዲያ ይሄ አንደኛው የክርስትና ባህሪ እንዳልሆነ አንደኛ አንተ ወይ ምን ብለህ የጻፍኩትን ንስሐ ግባ ብዬ ነው የጻፍኩልህ ሚዩት አድርግ አንዴ ሚዩት አድርግ አሌክስ አንዴ ሚዩት አድርግና ለምን አደርጋለሁ አይ እየተወያየን ነው መነጋገር ያለብን ተነጋግረን ቆይ ተረጋጋ የገባህ እኮ እንድታወራ ነውና አንዴ ሚዩት አድርግ ለምን ሚዩት አደርጋለሁ ለምን አስፈልገ ታዲያ እኮ ችግር የለውም አንተም አውጣ ያዳምጣለሁ አሌክሶ እኔ አላየሁትም ሚዩት አድርግ ብለኝ ሚዩት አድርግ ያለውኝ ለዚህ ነው ዝም ያልኩህ ቀጥል ያው ሰማሃለሁ እኔ አሌክሶ እንትንህን አላየሁትም ኮሜንትህን ከዛ ኮሜንት ግን እንትኖች ሞዴሬተሮች ካልተመቻቸው ይቦልከዋል
ከፈለጉ ወይም ደግሞ ሚውት ያደርገዋል። ይሄ ደግሞ የሞዴሬተርነት ስልጣናቸው ነው። ስለዚህ አሁን አደረከኝ ላልከው እኔ ጄን እስካሁን ማንን ሚውት አላደረኩም። እኔ አሁን ሚውት ያደረኩት እኔ አብዛኞቹ ሰዎች ለምሳሌ ንስሐ ግባ የሆነ እንደዚህ ኔጌቲቭ የሚጽፉ ሰዎችን ሚውት አድርጌያለሁ። ምክንያቱም ንስሐ ግባ ለማን እንደሚያስፈልግ እኮ ቦታውን ተሳስተዋል እንጂ እኮ ልክ ነው እኮ ንስሐው ያስፈልጋል እኮ ቦታው ግን ተሳስተዋል። አድራሻ አይ ቦታውን አልተሳሳትኩኝም። ይኸውልህ ወንድሙን የሚከስሰው መንፈስ አዳምጠኛ አስጨርሰኛ። ወንድሙን የሚከስሰው እሱ ራሱ ማንን አሁን አንተ ብትታይ በእግዚአብሔር ፊት የአንተ ጽድቅ የትኛው ጽድቅህ ነው? እንዲህ በሰዎች ፊት እንደዚህ አውጥቶ የሚያመጻድቅህ ነገር እንደሌለ ወቅ አስጨርሰኛ። ቪዲዮ አልከፍትም። እንደምን ከፍትልሃለሁ? ቅድም ስታይ ነበር። በቃ አልከፍትም። ምን ነው ብራዘር ከፈለኛ እንደ አንተን ባየሁበት እንዴ ቪዲዮም አልከፍትም ብሎ ፈንድቶብኝ። ትልቅ ሰው ናቸው ይፈነዳሉ። ከባድ ነው ዘመኑ። እኛ በከርሶ በእድሜ የምናንስ ሰዎች በጣም ጨዋ ሆነን እያናገርነው እርሱ በ60 በ70 ዓመቱ እንደዚህ ፍንዳታ ለነገሩ የሳር ቤት አካባቢ ነው ስላሉ ወደ ከተማ ስለሆኑ እንደዚህ የፈነዱብን እና ይመቹት። የዳጊ ግላዊ ህይወት እኔ ስለ መዝሙሩ እንደው ምን አገባኝ? እኔ አሁን መዝሙርሽን ምናምን አይመለከተኝም። ግጥምህ እንዴት ጠቢብ ነህ ግጥም አይመለከተኝም። እኔ አሁን እንደውም የምመለከተው ህይወትን ነው። ለህይወትህ ፍርድ አልሰጥህም፣ ግን እንደዚህ ተብኳክተህ ገባ ከአልበምህ እኩል ትዳር ይዘህ ከዛ በኋላ ኑና ጌታን እናክብረው ምናምን የለም። መጀመሪያ በህይወት አክብረው እንዴ እግዚአብሔር እኮ ቅድስና አምላክ እኮ ነው። እኔ ነኝ እንዳልኩት ያው ቀለም ወርቅ እኮ ሲሰብክ የነበረው ስለ አማን ሻሉ ሞት እኮ ነበር ሲሰብክ የነበረው። እግዚአብሔር ይፈርዳል፣ እግዚአብሔር በጊዜው በመንፈስ ቅዱስ አድርጎ የንስሐ እንዳታገኝ ያደርጋል ምናምን የሚለው እኮ ስለ እንትና ነው እንዴ። በቪዲዮ ግቡ ብያለሁ። እሺ በቪዲዮ ከገባቸው እናወራለን። ይሄ ወንድም ነው ምናምን የምትሉ ሰዎች ሂዱና አማን ሻሎም እህቱ ነው እንዴ? ለዳጊ አጎቱ ነው እንዴ? አማን ሻሎም ቦክሰሩን ሲለጥፍ እሺ መክሊት እግዚአብሔር ምስክር እንጂ ጠበቃ ያሸው ምስክርስ እግዚአብሔር ምስክር ያሸዋል እንደ እግዚአብሔር እኮ ያለ ምስክር የነበረ አምላክ ነው። ምስክርም እኮ ከፈለግሽ ያሸውም እኮ ጠብቅናው ስለ አካሉ ስለ ቤተ ክርስቲያን ስለ ራሴ ነው እንጂ ጥብቅናዬ ስለ ራሴ ስለ አካሉ ስለ ቤተ ክርስቲያን ነው እንጂ ጥብቅናዬ እኔ ለእግዚአብሔር ጥብቅና ልቆም ምናምን አላልኩም። አሁን ጥብቅና ለእግዚአብሔር እንደቆምኩለት ምናምን እየተሰማችሁ ያላችሁ ሰዎች በትክክል ተሳስታችኋል። እኔ ለእግዚአብሔር ጥብቅና እየቆምኩ አይደለም። አንዲት ሴት ግን አለች ዝሙት ሳትፈጽም ፈጽመሻል ተብላ ትዳሯን ያጣች አንዲት ሴት ግን አለች። ልጆቿን ብቻዋን እንድታሳድግ የተፈታች አንዲት ሴት ግን አለች። አንዲት ሴት ብቻዋን እንድትኖር የተፈረደባት ብቻዋን እንድትኖር ፈርዶባትን ቢኖር ምንም ችግር የለብኝም። ብቻዋን እንድትኖር ከመፍረዱ የተነሳ ውሸተኛ ዜና ልክ ዮናታን አክሊሉ በነተከስተን በኩል አድርጎ አቡና ሱቅ ግዛልኝ ብሎ ነው ከቸርች የወጣው እያለ የውሸት ዜና እንደሚያሰራጭ ዮናታን አክሊሉ ልክ እንደዛ አመንዝራብኝ ነው ወንድ ጋር ሄዳብኝ ነው እያለ ስሟን ሁሉ አጥፍቷል። ከመፈታቷ ብቻዋን ልጆቿን እንድታሳድግ ከላይዋ ላይ ፍርድ ከመፈረዱ ባሻገር ምንም ያላደረገች ንጹህ ሴት ምንም ያላደረገች ቤቷን የምታከብር ልጆቿን የምትወድ በጽድቅ የኖረች ጭምት ሴት ዝሙተኛ እንደሆነች ነው ሁላችሁም የሰማችሁት። የዚች ሴት ህይወት ተበላሽቷል። ትቀልዳለህ እንዴ? ትቀልዳለህ እንዴ? የተበላሸ ህይወት አለ፣ የሴት ህይወት። አብርሃም የምትባል ወንድም አስገባኝ እያልክ ነው። ከገባችሁ ቪዲዮ ክፈቱ። ከዛ በኋላ ልክ እኔ እንደ ትዕቢተኛ እናንተ እንደ ትሁት አትታዩ። አልከፍትም ካልክ አስወርድሃለሁ፣ ቃልቅ አስወርድሃለሁ። አብሬሽ እንዴት ነህ? ሰላም ላንተ ይሁን። ቪዲዮ ክፈቱ። ሰላም ይብዛ። እንዴት ነህ ቤላ? ሁሉ ሰላም ነው? ቴንኪው ስለገባ አመሰግናለሁ። ሚውት አድርገውና ሀሳብ ትሰጠኛል። ማቲ ሀሳብ አለ ወይስ ኖ ኮመንት ነክ ቁጭ ብቻ ነው ማለት ነው? ሀሳብ ካለ ማቲ መስጠት ትችላለህ። ቀድመ ስለገባ ማቲ
የሰማ አይደለም። ቀጥል በቃ አብርሽ። ማቲ ዘግይቶን። እሺ ማቲ ይሰማል ድምጼ አቤል?